الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه والصلاة والسلام على رسوله وإخوانه أما بعد فيا إخوة الإيمان السلام عليكم ورحمة الله تعالى وبركاته اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها يا أرحم الراحمين ود يا دوحة تكماجوج الله دغنا كورات بحالا سلاغنانين الحمد لله رب العالمين الله እናመሰግናለን ያው ዛሬም እንደተለመደው በሌላ የሥራ ኬስ መጣ እናንተን ሳላገኝ መሄድ ስለሌለብኝ الله መድረኩን ወፍቆናል الحمد لله رب العالمين ርዕሱ ምናልባትም ፌስቡክ ላይ እንደተለቀቀው ዋትስአፕ ግሩፖችም ላይ እንዳያችሁት የውስጥ ጽዳት ይላል እስልምና ለሰው ልጅ ከአካላቸው በላይ ለቀልባቸው ጽዳት ትልቅ ሚዛን ሰጥቷል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁሉም ነገስታት አዋጅ እንደሚሉት ሁሉ እርሳቸውም አዋጅ ይላሉ ሐዲስ ላይ አዋጅ የተናገሩባቸው ሐዲሶች ጥቂቶች ናቸው ከነዛ ውስጥ የአዋጆች ሁሉ አዋጅ ይሄ ይገኝበታል አላ ነገስታት አዋጅ ይላሉ አይደል የሰማህ ስማ ያልሰማህ ሰማ ብለው ይናገሩ ነበር አይደል ትልቅ ነገር ነው የሚያስተላልፉት ማለት رسول الهدى صلى الله عليه وسلم صلى على رسول الله على أواج إن في الجسد مضغة أكالست عندت قرات أسقالج إذا صلحت السواك تستهكلج كزداج كامارج كتوابج صلح الجسد كله أكال كله يامر يا أكال መሰናከል አቅጣጫ መሳት የቁራጭ አስጋ መበላሸት መገለጫን وإذا فسدت እሷ ከተበላሸች فسد الجسد كله አካል እንዳለ ይበላሻል ጆሮ የሚያዳምጠውን አይመጥንም ምላስ የሚናገረውን አይመዝንም ብዕር የሚጽፉትን ሂሳብ አይሰራም አላህ ዘንድ ይሄን ካሉ በኋላ እንደገና አዋጅ አሉ አላ አዋጅ وهي القلب አሉ እርሷም ቀልብ ነች አሉ የውስጥ ጽዳት ብዙ እየተነገረን አይደለም የተበላሸ የውስጥ ማንነታችን አሁን ለምናየው የተሰናከለ ህይወታችን መነሻም መድረሻም ሆኗል አላህ ትልቅ ዋጋ የሰጠው ለውስጥ ነው ኢላ من اتى الله بقلب سليم ውስጥ ላይ ነው እስልምና ትልቁን ጨዋታ ያረጋው ውጫዊ ገጽታማ ሙናፊቆች ይበልጡን ነበር ስታያቸው አቋቋማቸው አነጋገራቸው ፊዚካል አፒራንስ ስኬታማ ነበሩ እነሱ ከሌላው ሙእሚን እንደይለዩ ለመሆን ማለት ጨዋታው የት ውስጥ ነው ያለ ውስጥ ላይ ዛሬ ከናንተ ጋር ቆይታ ምናደርገው እሱ ነው ውስጥ በሽታ ምንድነው እስልምና ለውስጥ የሰጠው ቦታ ከዛም ከውስጥ በሽታዎች ውስጥ አንዱን መርጠን ሁለተኛ አተህሊያ بعد التخليه እንደሚሉት ቆሻሻውን አንስተን አንድ ጥሩ ነገር ልባችን ውስጥ አስቀምጠን ለመላየት ነው ፊታቸው የተሰየምኩ አስአላህ التوفيق والإخلاص والسداد والصواب الله خيرون ያናግረን ተናጋሪውንም አዳማጩንም አላህ ይጥቀመው ኢንሻአላህ ሁላችንን የሚያጓጓን አንድ ሐዲስ አለ ሰብዓቱን يظلهم الله في ظله يوم لا ظل الا ظله ስለ ሰባት የሰው ክፍሎች የተናገሩት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰባት አይነት የሰው ክፍሎች አሉ يوم القيامه ከአርሽ ጥላ ስር ይጠለላሉ ሁላችንም ይህን ሐዲስ ስንሰማ እነሱን የሚያመሳስልንን ባህሪ መፈለጋችን የሙእሚን ባህሪ ነው እንዲህ ይሳካልኝ ይሆን ይሄ ሴኔ ይሆን እንላለን እንመኛለን ቢሆንልን እነዚህ ከሰባቱ ሰዎች ውስጥ almost all ሁሉም ማለት በሚቻልበት መልኩ ከውስጥ ጋር የተያዘ ስራ ይሰሩ ናቸው አካላዊ ያልነበረ ከሰባቱ አንድ ሶስት ብለን እንቁጠር የመጀመሪያው رجل قلبه
ሙዓለቁን ቢልመሳጅድ አንደኛው ይህ ሰው ቀልቡ መስጂድ ጋር የተጣበቀ ዙሁር ሰግዶ ሲመለስ አሱር ስለመሄድ የሚያስብ ሰው ቀልቡሁ ሙዓለቁን ቢልመሳጅድ የውስጥ ጋር ያለ አታችመንት አለ። ሁለተኛው ወረጁላን ተሓባ ፊላህ ስለ ሁለት ሰዎች ለአላህ ሲሉ የተዋደዱ ውዴታ የውስጥ ስራ ነው። ሶስተኛው ረጁሉን ዳዓትሁ እምረአቱን ዛቱ መንصብን ወጀማል ሶስተኛው ደግሞ ይሄ ነው። አንድ ወጣት አንድ ግለሰብ አንድ ሰው አንዲት ሴት ለዚና ጠራቸው ጥሩ ስልጣን ያላት ውበት ያላት ይሄን ሁሉ አጓጊ ነገር ግን አላህን አስታውሶ እምቢ አለ ቃለ መዓዘላህ አላረገውም አለ። እዚህም ጋር የውስጥ ስራ ነው ሙራቀባ ምንለው አላህ ያየኛል እንዴት ነው የምሰራው ይሄን ጉዳይ ኢነ ረቢ አሕሰነ መትዋይ ጌታዬ ስንቱ ለታውሎልኛል አላደርገውም የውስጥ ነው ይሄ ጨዋታ ከሰውማ ተሰትሮ ነበር ግን አላህ ያየኛል የሚል የኢማን ጥሪ ውስጡ ሲነግረው ወደ ኋላ ዩተርን ዞረ። ሶስተኛ ይሆነው አራተኛው ወረጁሉን ተሰደቀ ቢሰደቀትን ሰደቃ የሰጠ ሰው ፈአኽፋሃ ደበቃት ለሰው አይደለም አላማው የውስጥ ስራ ነው ኢኽላስ የምንለው ማለት ነው። ሰጠ በቀኙ ሲሰጥ ግራጁ ማታየውን ያህል የመደበቁ ጥግ ማለት ነው። እንዴት ነው ቀኝ እጅ የሰጠ ግራጅ ማያየው? አብረው ቆጥረውን ያሰጡት የመደበቁን ጥግ ለማሳየት ነው ነብዩ ሰለላሁ ዐለይሂ ወሰለም ተጠቀመው። እዚህ ጋር ምንድነው የፈለገው? አላህና አላህ ብቻ ሰው እንዳያይ የውስጥ ስራን ኢኽላስ እንለዋለን። ይየኝ ስትል ደግሞ ሪያ እንለዋለን ቆሻሻው ማለት ነው። አምስተኛ ወረጁሉን ذكر الله خاليا ففاضت عيناه አምስተኛው ሰው ደግሞ ይሄ ነው አላህን ብቻውን ነው አወሳው ምኝታ ክፍሉ ውስጥ አሊያም ወክ ያደረገ ሰው ሳያየው አሊያም መኪና ውስጥ ሳይወርድ አላህን አስታውሶ ቅጣቱን አስታውሶ ففاضت عيناه አይኑን መቆጣጠር አልቻለም አለቀሰ። ይሄን ያየው አርራህማን ነገ አንስቶ አርሽ ጥላ ስር ይከተዋል። እነዚህ ሁሉ ስራዎች ከውስጥ ጋር የተገናኙ ናቸው። ስድስተኛው ወመሊኩን ዓዲል ፍትሃዊ የሆነ ንጉስ ይሄም ውስጥ ጋር ነው ዓድል የምትለው ውጤቱ ምድር ላይ ቢታይ ወዳጆቼ የስኬቱ ሁሉ ሚስጥር ከውስጥ ጽዳት ጋር ይገናኛል። በህይወታችን ላይ በየትኛውም ጉዞ ላይ ያለን ስኬት ውስጥ አላህ ጋር ባለን ትስስር ይመዘናል። አሊያ ለጊዜው አሸብ ርቀት ተጠፋለ ረጅም ርቀት መራመድ አትችልም። ትግሉ የት ጋር ነው የሚጀምር? ውስጥ ነው። ለዛ ነው የውስጥ ጽዳት ያለ የዛሬውን ፕሮግራም በጣም አድፈዋል ውስጦቻችን። ኩራት በዲን ስም ተንሰራፍቷል። ሪያ ነው ስራዎቻችን ሁሉ ይይሉኝ ነው። እርምጃችን ሁሉ መደነቅን መንጨብጨብን ፍለጋ ነው። ሲቃወም ለነፍስያው እንጂ ለአላህ ሲል አይደለም። ሁሉ ነገር ከውስጥ ጋር ያያዛል። አቡበክር الصديق رضي الله تعالى عنه የስኬታቸው ሚስጥር ምን ይመስላችኋል? ዑለማዎቹ ይንገሩን ሰለፎቹ ምን ይላሉ? لم يكن أبو بكر فقيرا كأبي ذر وأبي هريرة أبو بكر እንደ አቡ ሁረይራም እንደ አቡ ዘርም ደሃ አልነበረም። ችግርን አላየም፣ ሀብታም ነበር። ولكن وكان أفضل منهما ከሁለቱ ግን አላህ ዘንድ በደረጃ ይበልጣል። صديق هذه الأمة እንዴት በለጣቸው? አቡ ዘር ያለውን ንብረት ሁሉ ሰደቃ የሰጠ ድህነት መገለጫ የሆነ ሰው ነው። እንኳን ንብረት ሰው ከጎኑ አልነበረም። يرحم الله أبي ذر يمشي وحده ብቻውን ተነጥሎ ሰው ጋር የሚኖር ነው። አንድ ሰሃባ ይዘይረው ቤቱ ሄደ። ቤቱ ሲመለከተው ከውዱቃ ውጭ ከምግብ ሳህን ውጭ የለም። የአባ ዘር የጣልከው ቃህን አለው። ወደዛኛው ክላስ ልከነው ነው አለው። የትኛው ክላስ አለው? ሌላ ክላስ ያለ መስሎት ነው። አይ ወደሚቀጥለው ዓለም ቤቴ ልኬው ነው አለው። ደሃ ነበር አቡ ዘር። አቡ ሁረይራ ድህነት ያንገላታው ሰው ነበር። እኔ ይላል ከመራቤ የተነሳ
አንዳንዴ ረሃብ መንገድ ላይ ይጥለኛል በመካ ፀሐይ ይላል። ሰው በሽታ ይጣለኝ ይመስለው ነበር ሆዴ የሚበላው አጥቶ ነበር ይላል አቡ ሁረይራ። ብዙ ጊዜ ይወድቁ ነበር ርቧቸው። ነገር ግን አቡበክር ከነሱ ይበልጣል በደረጃ። ምስጢሩ ምንድነው? ይቀጥላሉ لم يعذب كثيرا كخباب وبلال والسمية وياسر عند ياسر عند سمية عند بلال عند خباب التقطقط التسقاي عند بلال እዛ ሞቃታማ በረሃ ላይ አልተጎተተም ولكن كان افضل منهم ግን በደረጃ ይበልጣቸዋል። ምንድነው ሚስጥሩ? ነቢላል መከራ አይተዋል። what is the secret? ይቀጥላሉ لم يصب بدنه في الغزوات በጦርነት ላይ ሰይፍ አልቆረጠውም እጁን እግሩን ግንባሩን እንደ ጠልሃ እንደ ኻሊድ እንደ ሌሎችም አልተጎዳም እንደነ ሐምዛ። ነገር ግን ከሁሉም በደረጃ ይበልጣል። ቀጠሉ لم يقتل شهيدا شهيدون አልተገደለም እንደ ዑመር እንደ ዓሊ እንደ ዑስማን እንደ ሐምዛ ሰይዱ الشهداء ሐምዛ የሸሂዶች አይነት አማን ነው ሐምዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደነሱ ሸሂድ አልሆነም ግን በደረጃ ይበልጣቸዋል። ሚስጥሩ ምንድነው? ታላቁ ኢማም ይንገሩን يقول بكر ابن عبد الله المزني من ይላሉ ما سبقهم ابو بكر بكثرة الصلاة ولا الصيام በጾም ብዛት በሶላት ብዛት እኮ አይደለም አቡበክር ሰሃባውን የበለጠው ولكن بشيء وقر في قلبه ነገር ግን ውስጡ በተቀመጠው የኢማን ቋጠሮ ነው የበለጣቸው ምንም የማይነደው ይሄ ቀልብ ጉዳይ ነው ትልቅነት ውስጥ ምንድነው ያለው አላህ እሱን ነው የሚያየው የውስጥ ጽዳት የስኬት ሚስጥር እሱ አቡበክርን ማንም ሊደርስበት አልቻለም صديق هذه الامه የዚህ ኡማ እውነተኛው ፍጡር ከነብያት በኋላ ደረጃው ቀጥሎ የሚመጣው አቡበክር ስዲቅ ነው ረዲየላሁ ዐንሁ የውስጥ ጥያቄ ነው ውስጥ አሁን ተበላሽቷል የተበላሹ ውስጦች አካልን አበላሹት አካል ምድርን በከለ ظهر الفساد في البر والبحر ጥፋት ምድር የብሱ ላይ ወንዙ ላይ ሰፈና አላህ ውስጣችንን ያጽዳልን እስልምና አላህ Subhanahu Wa Ta'ala ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለተክለ ቁመና ለውጫዊ ገጽታ ትልቅ ቦታ አልሰጡ إن الله لا ينظر إلى صوركم الله እኮ ወደ ገጽታችሁ አይ ብሔርህን ከለርህን አለባበስህን እሱ አይደለም አላህ የሚጨንቅ የሚመለከተው ልቦናን ነው ቅጥነትህ ውፍረትህ ርዝመትህ እጥረትህ እሱ አላህ ዘንድ ዋጋ የለው ታውቃላችሁ أتضحكون من دقة ساق ابن مسعود ቀጠን ነጠር ያሉ እግራቸው በጣም ቀጫጭን ነበሩ አንዴ ዛፍ ላይ ወጡ የሆነ ነገር ሊቆርጡ ወይም ሊመለከቱ አጋጣሚ ንፋስ መጣና ጀለቢያቸውን ገለጠው ሲገልጠው እግራቸው ቀጫጭን ናት የተወሰኑ ሰሃቦች ፈገግ አሉ የለበጣ ፈገግታ ፈገግ አሉ ከዛ ረሱል ዞር አሉና أتضحكون من دقة ساق ابن مسعود አሉ በሱ ቀጫጭን እግሮች ነው እንዴ ብትስቁት በአላህ ምላለሁ አላህ ዘንድ የሱ እግሮች ከኡሁድ ተራራ በላይ ሚዛን ይደፋሉ የተሸከመችው ታላቅን ሰው ነው ንጹህ ልቦና ያለውን ፍጡር ነው ከሰባ በላይ ቁርአንን እንደወረደ ያሐፈዘ ልቦና ያዘን ሌላውን ሰው يوم القيامه የሚመጣው ነብዩ ሰለላሁ ዐለይሂ ወሰለም ይነግሩናል ሚዛን يوم القيامه ሰዎች ይመዘናሉ ስራዎቻቸው አንድ ሰው ይመጣል አላህ ከፈጠረው ፍጡር ግዙፍ የሆነ ነው በጣም ግዙፍ የሆነ የውፍረቱ የቁመቱ ሚዛን ስራው ሲመዘን ባዶ ነው
መጨረሻ የጨንቀውና ራሱን ሚዛኑ ላይ ይጥላል ግልጽ ነው ነገር ግን ሚዛኑ ሊጨምርለት አልቻለም የአካል ግዝፈቱ አሉና ረሱላህ ሰለላሁ ዐለይሂ ወሰለም فلا نقيم لهم يوم القيامة وزنا يوم القيامة ሚዛን አናረግላቸው ማለት ትርጉም የላቸው ፊዚካል አፒራንስ ብቻ እርግጥ ነው ኢማን በሶስት እንከፍለዋለን በውስጥ ማመን الإقرار في القلب وعمل بالجوارح ونطق باللسان ኢማንን ስንገልጸው በውስጥ ማመን በአንደበት መመስከር በአካል መተግበር ሶስቱን ይይዛል ትልቁ የዛሬ ግን ትኩረቴ ምንድነው ለውስጥና ለውጭ የሰጠነው ሚዛን ተለያይቷል ሶስቱን ያካታል እርግጥ ነው አንድ ሰው በአላህ አመነ ማመኑን በሻሃዳ በመላሱ ይመሰክራል አላህ ያዘዘውንም በሶላትም በሰደቃም በሐጅም ይተገብራል ትልቁ ግን ትኩረት እስልምና የሰጠው ውስጥ ላይ ላለ የመጀመሪያ ኢማን መጽዳትም ያለበት እሱ ነው አምልኮዎችን እንመልከት አንድ ሁለት ዓሊሞች ቁጭ ብለው እኔ ሶስተኛ ሆኜ አዳምጥ ነበር ይላል አንድ ትልቅ ኡስታዝ ዓለም አቀፋዊ ነው ሁለቱ ያወራሉ ለቀልብ ስራና ለአካል ስንት ፐርሰንቴጅ ነው የምትሰጠው ብሎ አንዱ ዓሊም ሌላውን ጠየቀው እኔ ለአካል አምልኮ 90 ሰጣለሁ 10 ሰጣለሁ ለቀልብ 90 ሰጣለሁ አለ ቀልብ ማለት ኢኽላስ ተቅዋ ሙራቀባ ተዋዱዕ ምንላቸው ስሜቶች ማለት ለነሱ 90 ሰጣለሁ ለአካል አምልኮ ደግሞ 10% ሰጣለሁ አለ ሰውየው ቆጣሉና አበዝተሃል አሉት አሉ በጣም አበዛኸው እኔ ግን ለቀልብ 99 ለአካል አንድ ብቻ ነው የምሰጠው አካል ነገ የሚፈተሸው ውስጥ ነው وحصل ما في الصدور ነው የሚለው አላህ ውስጥ ተገልጦ ይታያል ነገር ስኬት የሚቆናጠጡት ኢላ መን አተላህ بقلب سليم ጀነት የሚወስዱት ኢላ መን خشي الرحمن وجاء بقلب منيب ከውስጥ ጋር ነው አላህ ስኬትን አያይዞ ምናየው እስኪ የአምልኮዎችን የውጫዊና የውስጣዊ ሚዛናቸውን ከናንተ ጋር አብረን እንያቸው ለምሳሌ ሶላት ውጫዊ መገለጫው ሩኩዕ ስጁድ ተሸሁድ መቀመጥ መነሳት ማሰላመት ነው ልቡ ምንድነው የሶላት ዋናው ኮሩ ምንድነው ወዳጆች ኹሹዕ ምንለው ቀልብ ለአላህ ሲፈራ ማለት قد أفلح المؤمنون الذين هم في صلاتهم خاشعون قد للتحقيق ነው እዚህ ቦታ የመጣችው أفلح የሚለው فعل ماضي እንለዋለን በነህው ቋንቋ ماضي ነው past tense ነው አላህ ስኬታማ ይሆናል አላለ አፍለሑ አለ በቃ ስኬታማ ሆኑ ዘጋው ገና እኮ የውመል ቂያማ ተመዝነው ስኬታማ ይሆናል አይደለም ኻሽዕ ከሆኑ አፍለሐ ተዘጋ ስኬታማ ሆኑ እነማን ስትል የመጨመሪያ ሲፋታቸው الذين هم في صلاتهم خاشعون የኛ ጭንቀት ብዙ ጊዜ ምንድነው ሶላት ላይ ግርን ስለመግጠም ውጫዊ ላይ ነው ትኩረት እጅ ደረት ይሁን ሆድ ላይ ይሁን በዚህ ነው አይደል የምንጣለው እዚህ ፊዚካሉ ላይ ነው ጠባችን አካላዊ በሆነው ጉዳይ ላይ ትልቁ ሚስጥር ያለው የትጋን في صلاتهم خاشعون ውስጥ ለአላህ ሲረድ ሲፈራ የሶላት ገጽታው አሁን የጠቀስነው ነው ሶፍ ሰርተ መቆም እግር መግጠም እጅ ላይ ይሁን ታች ማረግ ይሄ ነው ሚስጥሩና ግን ዋናው ፓርቱ 99 የት ጋር ነው ያለው ልብ ቀልብ ውስጥ ነው ቀልብን በፍራቻ መሙላት መሰበር ማለት في صلاتهم خاشعون ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ሶላት ላይ ያለውን ደረጃ ሲነግሩን ሊያገኝ የሚችለው ደረጃ አእምሮ ከቀልቡ ጋር ተሰፍቶ ሶላትን ባስተነተነበት ልክ ብቻ ግልጽ ነው አእምሮ
አንዳንዱ ሶፍ ላይ ቆሞ 1% ያገኛል ሌላኛው 2% ያገኛል 10 ከ10 ያገኛል ግልጽ ነው ለዛ ነው ኢብኑ አልቀይም ረሂመሁላህ ምን ይላሉ ሁለት ሰዎች እኮ መስጂድ ላይ ገብተው አንድ ሶፍ ላይ ይቆማሉ በዛ ሶላት ላይ ያገኙት የደረጃ ልዩነት ከመሬት እስከ ሰማይ ያለያያቸዋል ይላል ይሄኛው ኹሹዕ ላይ ነው ሶላቱን አስተንትኖታል አናስተነተንም ብንልስ ምርጫ አለ ከሶላት መውጣት እንችላለን ገብታህ ልኩ አለማስተንተን እኮ የሚገርም ነው አላህ ኢኽላስ እንትኑን ይስተን ኹሹዕን ሐቂቃ ገብታህ ልኩ ሶላት አትወጣም እኮ ከአራት ረክዓ በፊት አሱራውን መውጣት አትችልም ማይቀርልህ ነገር ለምን አስተንተና አትሰግደው ኹሹዕ የጠፋ እሱ ጋር ትኩረት አልሰጠን አንዴ ይባላል አንድ ኢማም ከሰለፎች ውስጥ መስጂድ ኢማም ናቸው ሊያሰግዱ ገቡ ማሰገድ ጀመሩ አላሁ አክበር ብለው እርሳቸውን አጋጣሚ ወደዛ ሰፈር ሊጎበኙ ይሄዱ ዛካዊ ሰፈር 3 ወጣቶች አሉ ተጅዊድ አቀራራቸው ፐርፌክት ነው መስጂድ ገቡና ተከትለው ሰገዱ ያን ሰፈር አያውቁትም ሲሰግዱ ኢማሙ ሲያሰግዱ ትልቅ ሸኽ ናቸው ግን ተጅዊዳቸው ደካማ ነበር አንደበታቸው ብዙ አይሰማ እና እንደምንም አድርገው ሶላቱን ሲያሰግዱት እነዛ ሰዎች ሶላት ላይ ሆነ ወጣቶቹ ተሳቀቁ እንዴት አይነት አቀራረም ይቀሩት ምን አይነት ሶላት ነው እየተቻቸው ሶላትን ጨረሱ ሶላት ውስጥ ነው ድምጽ ያሰሙ አስተካክል ይሏቸው ነበር ይያሉ ሰበርከው ምናም ለማለት ሶላት አለቀ ዞር ሲሉ አዩዋቸው ወጣቶች ናቸው ተግባቡ ከዛ ሲቀሩ ሰሟቸው ተጅዊዳቸው ፐርፌክት ነው ከዛም ሶላት አለቀ ወጣቶቹ ሞቱ ስላሰጋገዳቸው እየተቹ ያወሩ ጉዞ ጀመሩ በረሃውን ሲያቋርጡ አንድ ትልቅ አንበሳ ፊት ለፊታቸው መጣ የት ይግቡ ሩጫ ተጀመረ ዛፍ ላይ ተንጠለጠሉ እንዴት ይውረዱ አንበሳው ቆሟል ዛሬ አለቀልን ብለው ተስፋ እንደቆረጡ ከትንሽ ደቂቃ በኋላ ይሸኽ መጡ አጋጣሚ መዛልፈው ነው የሚሄዱት ወደ ቤታቸው ሲያዩዋቸው ዛፍ ላይ ተንጠልጥለዋል ከታች አንበሳ ይጮሃል ከዛም ሰውየው መጡና አንበሳውን ሄድ እዚህ ቦታ ልቀቅ ብለው ሲመቱት ጥሎ ሄደ ፈርቷቸው ሮጠ ዛ ልጆቹን ወረዱ አሏቸውና ከወረዱ በኋላ አያችሁ ወጣቶች አሉ መላሳችሁን አጸዳችሁ ልባችሁን ረስታችሁ አንበሳ አስፈራችሁ አሏቸው እኛ ልባችን አጸዳን መላሳችን ቢወላገድም አንበሳ ፈራና አሏቸው ግልጽ ነው መላሳ ይጽዳያልና አይደለም መልእክቱ ትልቁ ትኩረት ግን ለውስጥ ይሰጥ ሶላት ላይ ስናስብ ኹሹዕ ጾም እንምጣ የጾም ከምግብ መከልከል ከሚያስፈጥሩ ነገር መራቅ ነው አይደል ውጫዊ ህግጋቱ ውስጣዊ ማንነቱ ደግሞ ለዓለኩም ተተቁን አላህን ፍራቻ ማዳበር ማለት ነው ሐጅን እንውሰድ ጠዋፍ ማድረግ ሰዕይ ማድረግ አረፋ መቆም ይሄ የውጫዊ ዒባዳው የውስጣዊ መልእክቱ ግን ተዕዚም ሸዓኢርላህ የአላህን ሸዓኢር የአላህን ትልቅነት አስቦ ውስጥ አግዝፎ ማሳለፍ ማለት ነው ሐጅ ስንል ዱዓን እንውሰድ ዱዓ አካላዊ መገለጫው ምንድነው እጅን ቂብላን መቀጣጨት ከቻልነ ውዶ ማድረግ ቀድመን ወደ ቂብላ መዞር እጅን ማንሳት አላህን በጥሩ ቃላቶች መማጸን ነው ይሄ ላያዊ ውጫዊ የዱዓ መገለጫ ውስጡሳ ምንድነው የዱዓ እንኪሳር ስብር ማለት ወደ አላህ መዋደቅ ከውስጥ ይፈልጋል ይርዋ ከሰለፎች ውስጥ አንድ ሰው ይሞታል ያ ግለሰብ እንደሞተ እንዳሁኑ ቀልቦች ሳያድፉ فرآه رجل من الصالحين ይላል የሰለፎችን ኪታብ ስታዩ አንድ ሰው ሲሞት አንድ ሌላ ደግ ሰው በህልም አየው ተብሎ ሁሌ ይነገራል የሲራ ኪታቦችን ስታነቡ እና ያ ሰው ሲሞት ሌላ ሰው አየው በህልም አገኘው በህልም ماذا فعل الله بك
አላህ አንተ ላይ ምን ፈጸመ ምንን ወሰነ መቀመጫ የት ሆነ ማረህ እንዴ ብሎ ጠየቀው አዎን አላህ ማረኝ እንዴት ማረ በአንድ ሰው ዱዓ አለው ያ ሰው እዛ አካባቢ በዕልም የሚታወቅ አይደለም ከህልም እንደነቃው ይላሉ ይሄ ትልቅ ዓሊም ያን ሰው አፈላልጌ ሄድኩ እገሌ ወይ በቀደም የሞተውን ጎረቤታችንን አየሁት አላህም እንደማረው ነገረኝ የማረው ደግሞ አንተ ባረከው ዱዓ ነው እኛ ሁሉ አብረን ሰግደናል ሰላተል ጀናዛ ምን አይነት ዱዓ ብታረግ ነው አለ እኔ የተለየ ነገር አላረኩም ማለት እኮ ምን ነበር ተማጽኖ እኔ ያልኩት ጀናዛው ፊት ለፊቴ ሲቀመጥ አዘንኩ የሰላተል ጀናዛ ዱዓን ሰውየው አያውቀው አሁን ምን ነው አለ اللهم اغفر له وارحمه وعافه وعفو አለ አይደል ዱዓ ምን ነው ሰውየው ትንሽ ዒልም ደካማ ነው አላሐፈዘው ከዛ ሳየው ግን አሳዘነ ጀናዛውና አንድ ዱዓ አልኳሉ اللهم ان هذا لو كان ضيفي لاكرمته አልኳ አላህ ወይ ይህ ሰው የኔ እንግዳ ዛሬ ቢሆን والله እንከባከበው ነበር በደንብ አስተናግደው ነበር وهو اليوم ضيفك وانت اكرم الاكرمين ዛሬ ያንተ እንግዳ ነው እባክህን ተንከባከበው አልኳ የቸሮቹ ቸር ነህ አንተ እባክህን እቺን ዱዓ ነው ያልኳ ይህ ሰው ማእثورات ከዕልሙ ድክመት የለውም እኮ አላህ ግን ምኑን ተቀበለ ይህን ሰው ውስጡ ያለውን ስሜት ተቀበለ ዱዓ ትልቁ ቋንቋ እንትኑንማ እኮ አንድ ሰዓት ቁኑት እየቆምነ እኮ ያየነው ነው አይደለም አንድ ሰዓት ነው እኮ የሚቆመው ተራዊህ የዱዓው ርዝመት ከቃላቶች አይደለም ከውስጥ የቀሩ ነገሮች አሉ ማለት ነው ቁርአንን እንውሰድ እንግዲህ የአምልኮችን ውጫዊና ውስጣዊ ማንነት ያየን ቁርአን ላይኛ መገለጫው ድምጽን አሳምሮ መቅራት ተጅዊዱን ማስተካከል ይሄ ላያዊ መገለጫው ውስጣዊ መገለጫው ቁርአኑን ማስተንተን አፈላ የተደበሩን القرآن ኢላ አላህ ቁርአንን አያስተነትኑትም እንዴ አም አላ ቁሉብን አቅፋሉሃ ነው ውስጥ ታትሟል የተዘጋ የተቆለፈ ነገር አለ ነው ወይ የቁርአን ላዩን አሳምረን በተጅዊድ መቅራት አው ሱና ነው ግዴታም ነው ማሻሻል ማእثورات ዱዓዎችን ማፈዙ እሱም ግዴታ ነው ተፈላጊ ነው ትኩረት ግን ሊሰጥ የሚገባው ለየት ነው ለተጅዊዱ ከተጅዊዱ በላይ ቁርአኑ ወደ ማስተንተን ለዛ ነው ኢብኑ አባስ ምን ይላሉ ቁርአንን ስትቀሩ ግጥም እንደሚያነብሰው አትሁኑ ይላሉ ዝም ብላችሁ አታወዛውዙት ولكن قفوا عند عجائبه وحركوا بها القلوب كعجائب قوم በሉና ቀልብን አመላልሷት ይልጽነው ቁማችሁ መላልሱት አንቀጹን بسم الله الرحمن الرحيم ቁርአኑን አሁን ስንከፍተው ይሄን እናገኛለን ይሄን እኔ 10 የሚደጋግሙ ሰዎች አቃል ከፍተውት بسم الله الرحمن الرحيم ጥልቅ ነው ማለት بسم الله الرحمن الرحيم እስኪ ዝም ብላችሁ ድገሙት 10 የከፍታችሁ بسم الله الرحمن الرحيم ማለፋችሁ አንዴ ሱፊያን الثوري ሶላትን አሰገደን ይላሉ ሰለፎች ምን السلف ሱፊያን ከዛም ደረሱ ምን ላይ ደረሱ ኢያከ ነዕቡዱ ወኢያከ ነስተዒን ደገሙት ይላል ሱፊያን እንደገና ቁርአኑን ተመለሱ ማለፍ አልቻሉም ሰባት ደገሙት ይላል ኢያከ ነዕቡዱ ወኢያከ ነስተዒን አጃኢቡ ላይ ቆማችሁ ቀልቡን አገላብጡት ይላሉ ኢብኑ አባስ አሁን እኛ ረመዳን ለሽቅድድሙ ምንድነው ስንት ያختምክ ነው አይደል ነው አይደለም አሁን ቁርአንና እኛን እዩት ትስራችን ስንት ያختምክ የቁርአን ተጅዊዱ ከቁርአን ጋር ማልቀሱ የቁርአን ተጅዊዱ አስተንተነ መቆሙ ነው ወሚን አያቲሂ ሲል ይዞ መሄድ አለበት ከተአምራቶች ውስጥ እኮ ሲል ወደ ከውኑ በረ ሰማዩን አይተ የቁርአን ውጫዊ ገጽታው ተጅዊዱን ማስተካከል መቅራቱ ነው ድምጽን ማሳመር ውስጡ ግን ማስተንት የውስጥ ሰራው ቆሞ ቁርአን ጋር ማውራት ነው
ማختሙ ላይ አይደለም አንዱ አንቀጽ ላይ አላህ ምን እያለ ነው አላህ እዚህ ቦታ ላይ قفوا عند عجائبه وحركوا بها القلوب ከቁርአን ተአምሮ ላይ ቆሙና ልብና ገላብጡት ይላሉ ኢብኑ አባስ አታምልጡት ዳችሁ ቶሎ ለማختም አትሩጡ ሱሙኑን አትቁጠሩ ቁሙ ዛንቀጽ ላይ ከበድ ካላችሁ ተፍሲሩን ከጎን ይዩት ቁሙ ዛው ጋር ተጫወቱ ቀልብ ያኔ ነው የምትፈወሰው ሽፋኡ ሊማ ፊ الصدور የተባለው ያኔ ነው ላዩን በመቅራት አይደለም ቁርአን ጋር ማውራት ስችል ነው ህመሞች ሚለቁ በአይን የገባብ በወሬ የገባብ ማዕሲያዎች ልብህን ያጠቆሩት ሚፋቁት ያኔ ነው ቀልብ መዋዛት ሲጀምር ያኔ ረቂቅ ይሆናል አልቃሻ ይሆናል ድንጉጥ ይሆናል ኻሺዕ ይሆናል የቁርአን ውጫዊ ገጽታው ውስጣዊ ገጽታው እንዲገለጻል አንዴ ምን ይላል ከሰሃቦች ውስጥ እናቴና አይሻን ለዘይራት ሄድኩ ይላል ከረሱል ሰለላሁ ዐለይሂ ወሰለም ሞት በኋላ ይመስለኛል ልፈት በኋላ ስሄድ ቁርአን እየቀራች ደረስኩ አንድ አንቀጽ ላይ ደርሳለች فمن الله علينا ووقانا عذاب السموم ይላል አንቀጹ እሱን ደጋግማ ስትቀራው ሰማው ያለቀሰች ነበር እናታችን አይሻ ላቋርጣት አልኩና ይህን ቁርአንም አልነካውም ብዬ ገበያ ሄድኳል መርካቶ ሄጄ ስራዬን ጨርሼ ነግጄ ስመለስ ቁርአን የሚቀራ ሰው ድምጽ ቤት ይሰማኛል ተጠጋው ስትጠጋ ቁርአን የምትቀራው እናታችን አይሻ ነች አለ ረዲየላሁ ዐንሃ የሚገርመው ይሄውን አንቀጽ እየመላለሰችው ነበር ይላል فمن الله علينا ووقانا عذاب السموم የጀነት ሰዎች የሚሉት ቃል ነው አላህም ጸጋውን በእኛ ላይ ችሮታውን ዋለ ካሳማሚው ሳት ማራቀን እያሉ የጀነት ሰዎች ያላህን ጸጋ ጀነት ውስጥ ነው የሚያስታውሱበት አንቀጽ ነው ከነሱ ጋር ሁኜ ይሄን ለው ይሆን ነው የእናታችን አይሻ ጭንቀት የነብዩ ሰለላሁ ዐለይሂ ወሰለም ባለቤት እኮ ነች እና ወዳጆቼ ትልቁ ትኩረት ሐቂቃ ውስጥ ተረስቷል ጭንቀት ለውጫው ያምልኮ ሆኗል ውጭ ለምንሰራቸው ነገር ሆኗል ለውጭ እስልምና የሰጠው ቦታ አለ ትልቁም ቦታ የሰጠው ግን አላ ኢነ ፊል ጀሰዲ ሙድገተን ስለ ቀልብ ነው ስለ ውስጥ ነው ዛሬ ስለ አንድ የቀልብ በሽታ ከናንተ ጋር አውርተን መፍትሄ እንሰጠዋለን ቅድም እንዳልነው የአንድ ሰው ስኬት አላህ ራሱ በቁርአን ምሎ የነገረን ውስጡ ሲጸዳ ነው አንድ መሐላውን ላንብብላችሁ ምናልባት ብዙ ጊዜ ስትቀሩ ዝም ብላችሁ አልፋችሁት ይሆናል መሐላውን ቁጠሩልኝ አላህ የማለበት መሐላ ነው ወሸምሲ ወዱሃሃ በፀሐይ በብርሃኗ ምምላለው አለ አላህ ወልቀመሪ ኢዛ ተላሃ በጨረቃም ፀሐይም በተከተለሽ ጊዜ እየማለ ነው አላህ ቁጠሩልኝ መሐላው ምን ሊያሰርጽልን ይሆን ወነሃሪ ኢዛ ጀላሃ በቀንም በብርሃኑ በተገለጠም ጊዜ በሱም ምላለዋል ዋው القسم ነው እዚህ ጋር መታየው ወለይሊ ኢዛ ይኽሻሃ በሌሊትም በጨለማው በሸፈናት ጊዜ በሱም ምላለው ስንት ቆጠራችሁልኝ አራት ወሰማኢ ወማ በናሃ በሰማይም በገነባትም ምላለው ወልአርዲ ወማ ጠሓሃ በመሬትም ባነጠፋትም ምላለው ስንት ቆጠራችሁ ይሄ ሁሉ መሐላ ለምንድን ቀጠለ አላሁንም እየማለ ነው ጀዋቡል ቀሰሙ እናየዋለን ወነፍስን ወማ ሰዋሃ በነፍስም ባስተካከላት ምላለው فألهمها فجورها وتقواها ጥፋቷንም ጥንቃቄዋንም ባስተማራት ጌታ እምላለው ይሄ ሁሉ መሐላ ነው ከዛ ጀዋቡል ቀሰም አመጣ የመሐላውን ውጤት አላህ አመጣው قد أفلح من زكاها وقد خاب من دساها قد أفلح سكيتاما هنا الله من زكاها ያጸዳት ሰው ርዕሱ የተያዘው ከዚህ ነው قد أفلح من زكاها እሷን ያጸዳት ከኩራት ከሪያ ከይዩልኝ በራስ ከመገረም ሌሎችን ከመሐሰድ
ከዚህ ሁሉ ያጸዳት ሰው ስኬትን ተቆጣጠረ አለ አላህ وقد خاب كسر طفا من دساها በወንጀል ያጠባት ሰው በመመቀኘት በይልኝ በኩራት ያበላሻት ሰው ከሰረ አለ አላህ ይሄን ሁሉ መሐላ ያያችሁ ለውስጥ ጽዳት የተደረገ መሐላ ቁርአን ውስጥ በዚህ መልኩ መሐላን አናገኝ በተፈጥሮ ሁሉ ነው አላህ ይማለው ከሰማይ ወጣ ምድር ላይ መጣ በጨረቃ ገባ ወደ ፀሐይ ወረደ ሁሉን በተፈጥሮ ማለና ቀልብን ያስተካከላት ውስጥን ያጸዳው ሰው ስኬትን ተቆናጠጠ ይለናል አላህ ውስጣችን ያጽዳልን ከአካል ይልቅ ለውስጥ ምንጨነቅ አላህ ያድርገን ውጫችንን በሱና ምናስውብ ለቀልባችን ምንጨነቅ ሰዎች አላህ ያድርገን አንድም በሽታ ሁላችን ጋር አለ ተናጋሪውንም አዳማጩንም ያልሳተ በሽታችን አንዱና አንሳ ኩራት ምንለው በራስ መኮፈስ ራስን ከሌሎች ከፍ አድርጎ ማየት እበልጣለሁ ብሎ ማሰብ በብሔሩ በከለሩ በኢኮኖሚ ስታተሱ በዕልሙ በልቲዛሙ ብቻ ባለው ነገር ከሌላው እበልጣለሁ ብሎ መኮፈስ በሽታ የዘመናችን በሽታ ሆኖ ሰው ከሌላ እንደሚበልጥ የሚያስብበት ታይም ላይ እንገኛለን ኩራት የአላህ ብቻ ነች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ እንዲህ ብሎ አለ ይላሉ አልኪብሪያኡ ሪዳኢ ኩራት ሻሌ ነች ፎጣዬ ነች ይላል አላህ ሲገልጽልን ወልዓዘመቱ ኢዛሪ ታላቅነት ለኔ ሽርጤ ነች ይላል ግልጽ ነው ፎጣ ከላይ ከታች ሽርጥ ነው አይደል አንድ ሰው ወሳኝ ልብስ ነው አይደል ይሄ ግልጽ ነው በተለይ ለዛ ለአረቡ ትውልድ በጣም ይገባው ነበር فمن نازعني واحدا منهما القيته في جهنم ولا ابالي ከሁለቱ አንዱን ልቀመህ አለኝ جهنم ጥለዋለሁ ለርሷ ልጨነቅም ይላል መኩራት ለአርህማን ብቻ እኔ እናንተ ኩራት አልተፈቀደልን ሚያስኮራስ ማንነት መቻለንና ሰለፎች الصحابዎች مثقال ذره የስንዴ ታህል የጤፍ ያህል ኩራት ውስጣቸው እንደይገባ ፍርሃት ውስጥ ነው የሚኖሩት አንዴ አብዱላህ ኢብኑ ዑመርና አብዱላህ ኢብኑ አምር ኢብኑ العاص ተገናኙ የዑመር ኢብኑ الخطاب ልጅና የአምር ኢብኑ العاص ልጅ ሁለቱ የት ጋር ተገናኙ ሙዝደሊፋ ላይ ተገናኙ ሲያወሩ አያቸዋለሁ ይላል ሰሃቢ ሲያወሩ አየዋቸው ከዛ የአምር ኢብኑ العاص ልጅ አብዱላህ ለቆት አብዱላህ ኢብኑ ዑመርን ሄደ አብዱላህ ኢብኑ ዑመር ካለበት ቦታ ላይ ቆሞ ማልቀስ ጀመረ እንደተለያየ ደነገጥኩ ሩጭ ሄድኩና ያ አብዱላህ አልኳቸው አንተ አብዱላህ ሆይ ምንድነው የሚያስለቅስ አልኩት وهذا አለኛለ ያ ሰው ነው ያስለቀሰኝ ማንን ነው ዞር ስል አብዱላህ ኢብኑ አምር ኢብኑ العاص ልጅ ነው ምን አለ ታዲያ ከነብዩ ሰለላሁ ዐለይሂ ወሰለም አንድን ሐዲስ ሰማው ብሎ ነግሮኝ ነው አለኛለ ምን ሚለውን ሐዲስ አልኩት ይችን ነገረኝ ይላል ስማት من كان في قلبه مثقال حبة من خردل من كبر ውስጡ ላይ የብናኝ የምታህል ኩራት ውስጡ ያለች ሰው كبه الله لوجهه في النار الله በፊቱ ጀሃነም ውስጥ ይደፋዋል ብናኝ ያህል እኔ ከገሌ ሻላለሁ ሚል ስሜት ውስጡ ያለው ሰው እንንትና ጠፍተዋል እኔ ነኝ ያለ ስሜት የመጣበት ሰው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ሰምቻለሁ ስሜቱ ገብቶ ቢሆን ብሎ ነው የሚያለቅሰው አብዱላህ ኢብኑ ዑመር ይሄ ስሜት አንዳንዴ ይመጣብናል አይደል እንደ ሰው انا خير منه እንላለን እንደዛ ሰው ይያር እኔ ከእነንትና አሻላለሁ እነንትና ጠመዋል ነገሌ ሙሽሪክ ናቸው ነገሌ ሙብተዲዕ ናቸው ባክሱ አልገባውም ባክሱ የንትን ብሔር እኮ ነው አለን የሚወጡን ቃላቶች አላህ የማይወደው ፓርት ማለት ነው አብዱላህ ኢብኑ ዑመር ከዛ ታላቅነቱ ጋር ሱብሃንአላህ ቆሞ መንገድ ላይ አለቀሰ ኩራት ውስጣችን ሊገባ ይገባም አላህ ይጠብቀን ወዳጆቼ ኩራት ግን ምን ማለት ነው
አስደንጋጭ ሐዲስ ነው አይደል ይሄ አላህ ጀነት ውስጥ አይከተውም ጀሃነም ይደፋዋል አንዴ ምን መሰላችሁ አብዱላህ ኢብኑ መስዑድ ባስተላለፈው ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ لا يدخل الجنة من كان في قلبه مثقال ذرة من كبر ውስጡ ብናኝ ያህል ኩራት ውስጡ ያለበት ሰው ጀነት አይገባም አሉ አንድ ሰሃባ ነበረ ኢኮኖሚካሊ ጥሩ የሆነ ሰው ነው ሁሌ የሚለብሰው ብራንድ ልብሶችን ብራንድ ጫማ በጣም ራሱ የሚጠብቅ ነው ደነገጠ መለባበሴ ኩራተኛ ያስብለኝ ይሆን አዲስ ልብስ ሁሌ አዲስ ጫማ አዲስ መኪና መንዳት ባሁኑ ቋንቋ ይሄ ይሆናል ብሎ የአላህ መልእክተኛ አላቸው አንድ ሰው ልብሱ ጥሩ እንዲሆን ይመኛል ጫማው ጥሩ እንዲሆን ይመኛል ይሄ ኩራት ነው እንዴ አላቸው قال لا እንዲህም አይደለም አለ ان الله جميل يحب الجمال አሉ አላህ ውብ ነው ውቦችን ነው የሚወዳሉ ሁሌ የሚጸዳዱት ራሳቸው የሚጠብቁት ነገር ግን አሉ ኩራት ማለት በጠሩል ሐቅ እውነት ሲመጣለት እውነት መመለስ ደሊል ተሰጠዋለ ሊቀበል ፍቃደኛ አይደለም ስሜቱን ነው የሚከተለው አንዘርተሁም አም ለም تنذرهم لا يؤمنون አይቀበልም በምንም ቋንቋ በጠሩል ሐቅ ረዱ ሐቅን መመለስ ነው በምንም ደሊልናለት ሊቀበል ፍቃደኛ አይደለም وغمط الناس ሰዎችን ማሳነስ ዲያድርገ ማየት አላ ደሞሱ ይሄን ሰዎች ዝቅ አድርገ ማየት እኔ በልጠዋለሁ ሚል ስሜት ውስጥ መቀመጥ እውነትን ለመቀበል አሻፈረኝ ማለት ባክህ አንድ ደሊል ስጠው ሊቀበል ፍቃደኛ አይደለም ከሰለፍ ደሊል አምጣለት አይቀበል እሱ የሚያቃት የሆነች ድቃቃ ሐዲስ አሉ ያችን ብቻ ይዞ ሽምጥ ነው ተኩራት አላህ ይጠብቀን ይሄ ኩራት በሽታ ሐቂቀተን ሳናቀውም ያወቅነውም ውስጣችን ገብቷል አንድ ኢማም ምን ይላሉ ኢማም السيوطي ይመስኛል ወሐሰን البصري فرعون انا ربكم الاعلى ብሎ ነበር አሉ ሸይጣን ደግሞ انا خير منه ብሎ ነበር አሉ ይሄን ስሜት فرعون ተናገረው እንጂ ሁላችንም ልቦና ውስጥ አለ ይሄ انا ربكم الاعلى እኔ ነኝ የበላያችሁ ሁሉ ጋር ለፈልገው ይላል የድርጅት ማናጀር ከስሩ ያሉት እንዴት ነው የሚያያቸው አሳንሶናር ለምን አረፈድክ አደውልም እንዴ የሆነ ባሪያ ነው የሚያደርገው ልክ ምክትሉ ደግሞ ከስሩ ያሉትን የዲፓርትመንት ኃላፊ ሆነ ከስሩ ደግሞ አለ እሱም ከዛ የተቀበለው ሙቀት አለ እነሱንም አንተ ለምን ታረፍዳለህ ለምን ያልጨረስክ ይሄ አና ረብኩም ወላዓላለች ከውስጥ እኔ ነኝ የበላይ የቤት እመቤት ሚስት ሰራተኞች ላይ አታጸጁም እንዴ ምንድን የሆነ ከላይ ግልጽ ነው ከላይ የመንጠልጠል ስሜት አለች ፊርዓውንን አውጥቶ አደባባይ የለቀቃት አለ ሁላችን ውስጥ በዲን ስምና አና خير من እኔ በልጠዋል ባክ ወዳል ወሙድል ባክ እነሱ የጠመሙ ናቸው ባክ እንትና ሙሽሪክ ናቸው እነን ገሌ ካፊር ናቸው ከላይ ነው እሱ ታፔላ ሰጭን የጀነትን የጃን እቺ ስሜት እየገባች ነው ውስጣችን ውስጥ ጠፋን ማለት ነው ያለ ትንሽ አላህ ካየብን ጺመህር ዘም ተሐጁድ ስትሰግድ ምትቆም ሁን ቁርአንን ሕፈዝ ዳዒ ሁን አላህ ላንተ ቫልዩ አይሰጥም ያን ትንሽ አይይባህ አላህ እኔ በለጥኩ ከንትና ካልክ ጠፍታል ያን ለስኬት አልታጨህ ህይወት ላይ የሚገጥም ስንክሳር የነዚህ ውጤት ናቸው ይሁን አላህ ካንተ ያያት ኩራት አለች የሆነች ውስጥን ጥር የምትል ነገር አላህ ይጠብቀን ሁላችን አሁን የምናያቸው በየቦታው ሐሳብ ያለ መቀበል የነዚህ መገለጫ ናቸው አላህ Subhanahu Wa Ta'ala ኩራተኞችን ምድር ላይ መቀጣጫ አድርጎ ነው የሚያልፋቸው ፍርዓውንን እንውሰድ ከነገስታት እንጀምር ፍርዓውን ምን አለ ما علمت لكم من اله غيري አለ ከኔ ውጭ ለናንተ አምላክ አላቀላችሁም አለ አላህ ታገሰው አለፈ فحشر فنادى ተጣራ ህዝብ ሰብስቦ انا ربكم الاعلى ታላቁ ኃያሉ ጌታችሁ እኔ ነኝ አለ አሁን አላህ መጥፎ ያያዝን ያዘ የሁለቱን
መጥፎ ንግግር ድምር አላህ ያዘው فأخذه الله ይላል نكال الآخرة والأولى የዚችን ምድር የቀጣዩንም መጥፎ አያያዝ ያዘው ይላል አሊያም በሌላ ተፍሲር نكال الآخرة والأولى የሁለቱን ንግግሮች መጥፎ አያያዝን ያዘው علمت لكم من إله غيري وأنا ربكم الأعلى دمروا الله فأخذه الله መጥፎ አያያዝ ይዞ አመኛለሁ እስኪላል አን ወቀድ ዓሰይተ ቀብሉ እንዴት ተብሎ እስኪባል ድረስ ፕሮፌሰር ሐሰን ኩክ የሚባል የሳውዝ አፍሪካ ትልቅ የታሪክ ምሁር አሉ እርሳቸው ይላሉ በታሪክ ላይ ያለፉ ንጉሰ ነገስት የተባሉት ሁሉ ፍጻሜያቸው የከፉ ነበር ይላል መጥፎ አሟሟት የሞቱት ታሪክ ሲጠና ንጉስ መሆን እኮ አልበቃቸው ብሎ ንጉሰ ነገስት ግልጽ ነው ይሄ መሊከል ሙሉክ የአላህ መጠሪያ ንጉሰ ነገስት የተባሉትን ታሪክ አጥንቻለሁ ሁሉም ባስቀያሚ ሁኔታ ነው የሞቱት ይላል የዘመናችንን ሙአመር አልቀዛፊን ወሰዱ በሱ እንትን አልነበረም የኩራት ጥግ ነው ንግግሩ ሁሉ የኔ ችግር እኮ ይላል አንድ ስፒቹ ላይ ንግግሩ ላይ የኔ ችግር እኮ የአረቦች መሪ መሆኔ ነው ይላል ግልጽ ነው እኔ ለአውሮፓውያን ነው መመጥን ይያለ አማማቱ የሁላችን መናቀው ፍጻሜ ላይ ነው ያረፈው በእውቀት በሳይንስ በቴክኖሎጂ በዘመናችን የተመኩትን አላህ ሰብሮ አሳይቶናል አሜሪካ ወደ ጠፈር ያመጠቀቻት የመጀመሪያው መንኮራኮር ቻሌንጀር ትባላለች ቻሌንጀር ተፈታታኛዋ ማለት ነው ስሟን ከምን ሰጡት መሰላችሁ that challenge is the power of God ማለት ነው የአምላክን ኃይል ምትጋፋ ማለት ነው ስሟን ምን አሉት ቻሌንጀር አላህ ግን ለአንዴ ከመብረር ውጭ እድል አልሰጣትም ነበር የመጀመሪያው ትሪፕ ላይ የመጀመሪያው መምጠቅ ላይ ነበር የፈነዳቸው ኩራት ተሰማቸው በሳይንሳቸው ኮሩ አላህ መንገድ ላይ አንዴ መሄድ እድል አልሰጣትም በዘመናችን በፊልም መልኩ የተሰራውን ታቆታላችሁ ታይታኒክ ነጮቹ ሲገነቡት በመርከቦቹ ዓለም ግዙፍ የሚባል በጣም የተደራጀ በጣም ዘመናዊ አድርገው ጨረሱት እንደጨረሱት አንዲት ቃል ተናገሩ even God cannot sink it አላህ እንኳን ቢፈልግ ሊያሰምጠው የማይችል መርከብ ከባድ ቃል አስወጡ ታይታኒክን አላህ አንዴ ከመጓዙ ውጭ እድል አልሰጣት መሃል መንገድ ላይ የበረዶ አለት ጋር ተላትማ ፍጻሜዋ እዛው ውስጥ ሆነ በእውቀታችን ኮራን ሲሉ በስልጣናችን ኮራን ሲሉ አላህ فأخذه الله نكال الآخرة والأولى እንምጣ በገንዘብ በታሪክ ውስጥ በገንዘብ የኮሩ ሞልተዋል አላህ በሰጣቸው ጸጋ የኮሩ አላፍ ናቸው እነዚህንም አላህ መጥፎ አያያዝ ይዟቸዋል ቃሩንን ወሰዱ ቃሩን አላህ ትልቅ ንብረት ነው የሰጠው አይደለም የሰጠው ንብረት የመጋዝኖቹን መክፈቻ ቁልፍ ብቻ መጋዝን አለው ገንዘቡ የተቆለፈበት ቁልፉን ብቻ በበርካታ ወዛደሮች ነው የሚያሸክመው ገንዘቡን አይደለም ታዲያ አላህን አምልክ ሲሉት انما اوتيته على علم عندي አለ በእውቀቴን ያገኘሁት አለ አላህ ምን አልፈخسفنا به وبداره الارض ከነቤቱ መሬት እንድትውጣው አላህ አደረገ ኮራ ያለን ሰው አላህ ቀብሮት ነው የምታገኝ ከፍ ብሎ የበላይ ነኝ ከላይ ነኝ ሲል አላህ ከስር ሲጥለው ትመለከታለህ በዲን ስም እንምጣ በዲን ስም በበኒ እስራኤል ዘመን የተከሰተው ነብዩ ሰለላሁ ዐለይሂ ወሰለም ይንገሩ አሁን ብዙ ጊዜ አፋችን ላይ የሚወጣውን ቃል ይወክላል እሱንም ነው ማስተላለፍ የፈለኩት يقول النبي صلى الله عليه وسلم ابو داود باوروت حديث لي وروي ان رجلا من بني اسرائيل كبني اسرائيሎች ውስጥ ይላሉ ከሳቸው በፊት የነበሩት አንድ ሰው ስጁድ ላይ ወድቆ ይሰግዳል ልክ እየሰገደ ያለ አንድ ሌላ ሰው ይመጣና አንገቱ ላይ እግሩን ጫነበት በጣም መጥፎ ሰው ነው ማለት ስጁድ ላይ ያለን ሰው አንገቱ ላይ
ሰውየው ስጁድ ላይ እንዳለ ምን አለ እግርህን አንሳልኝ والله لا يغفر الله لك አለ አላህ አንተንማ ጭራሽ አይምርህም አለ ተገቢ ይመስላል ግን እቺን እንደ ኩራት አላህ ያያት በዘመኑ ለሚገኝ ነብይ አላህ ወህይ ያወረደ ዋሽታሃል በል አላህ የማይምረው አንተን ነው አለ ከሊማ ቀሲራ ኮነች በጣም የረሳነው አለ ምላችሁ ለዛ ተራቃል ነው የሚመስለው እውነትም እንደ ሰውየው ጥፋት ይገባዋል ምትለው ማን አንተ በኔ ምትብለው ለማሮ አልመሮ አንተ ምን አሳወቀ ليس لك من الامر شيء አንተ እዚህስ ጉዳዩስ ምን ከተተ ከሊማ ኮነች اذا قال الرجل هلك الناس ይላሉ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ሰዎቹ ጠፋ ያለቀን فهو አሉ اهلكهم ጥፋትን የፈረደባቸው እሱ ነው አልጠፉም እነሱ በሌላ ሐዲስ ላይ فهو اهلكهم افعال التفضيل አድርገው በጣም የጠፋው እሱ ነው ከሰው ጠፋ ጠመመ ያለ ሰው ሲጠመነው እሱ ወይም አላህ ጥመትን ሲያላብሰው ሙእሚን ራሱን ነው የሚያይ መግቢያን የታቀው ነገር ታፔላ ሰጭማን ነው አንተን አላህ ያደረገ ኢማም ኢብኑ አልጀውዚ ልብ እንድንል አንድ ነገር ይኖርናል ወለሩበማ ይላል ኢብኑ አልጀውዚ ማለት ተልቢስ ኢብሊስ ብዙ መጽሐፍ የጻፈ ዓሊም ናቸው ሰይድ الخاطر ይታወቃል ከዚች በዚህ ኡመት ውስጥ በርካታ መጽሐፍ ጽፈዋል ከሚባሉ ሶስት ሰዎች ውስጥ አንዱ ኢብኑ አልጀውዚ ናቸው ሲዩጢ ኢብኑ ተይሚያ ሶስቱ ይገኙበታል አንድ ኪታባቸው ለምን ይላሉ ወለሩበማ ይላሉ ምናልባትም ትመለከታለህ ወለሩበማ ለተራ الرجل قد قصر ثوبه ምናልባትም አንድን ሰው ልብሱን እስከ ጉልበቱ አሳጥሮ ልታየው ትችላለህ وفي قلبه كبر فرعون ይላል ውስጡ የፍርዓውን ኩራትን ተሸክሟል ይላል እኔ ነኝ ኡስታዙ እኔ ነኝ ዳዒው እኔ ነኝ እንትን ጠበቃ የዲን አለቃ ማለት ውስጡ ይጀምራል ያኔ ሲጠፋ ነው ያዝ እና አላህ ይወፍቀን ወዳጆቼ ውስጣችንን ስብር እሽት ማድረግ አለብን ኩራት ውስጣችን እንዳይገባ መተናነስን ልናላብሰው ለውስጣችን ይገባል አላህ Subhanahu Wa Ta'ala በመተናነሳቸው ትልቅ ደረጃ የሰጣቸውን አንድን ሰው ልንገራችሁ ዑመር ኢብኑ አብዱል አዚዝ ይባላል የሙስሊሙ ኡማ ኸሊፋ ነበሩ ኸሊፋ ማለት እንግዲህ በርሳቸው ዘመን አሁን ንጉስ ምንላቸው የተለያየ ሀገር መሪዎችን ነው አይደል የካታር መሪ ያለው ሳውዲ ዱባይ የነዚህ ሁሉ ኸሊፋ የነበሩ አሉ ዑመር ኢብኑ አብዱል አዚዝ ፍትሃዊ ነበሩ እርሳቸው አንዴ የንግስና ወንበራቸው ቤታቸው ላይ ቁጭ ብለው እንደኛ አንዲ መብራት የለም ሻማው ጠፋ ሲጠፋ እንግዶች አሉ ኸድራማው ሁሉም አለ እርሳቸው ብድግ አሉና ሻማውን አስተካክለውት አብርተው ተመለሱ ሲመለሱ ሰዎቹ ምን አሏቸው የአሚር አልሙእሚኒን አንተ የምእመናን መሪ ምን አለኛም ብትነግረን ብናስተካክለው አንተ ትነሳ አሏቸው እርሳቸው ምን አሉ ምንድነው ችግሩ አሏቸው ሰህድም ዑመር ነበር አሏቸው ስመጣም ዑመር ነኝ ምን የተቀየረ ግልጽ ነው ምን ተቀየረ ኩራት የለም መሪዎቹ ዘንድ ይሄ ዓሊም ይሄ ትልቅ ኸሊፋ ሲሞቱ ቤተሰብ ተቀምጠው ነበር ያው ጣረሞት ላይ ነበሩና ቤተሰቡን ውጡልኝ ያሉ ይላሉ ከውጭ ነን እንሰማ ነበር ሚሉትን ከዛም አንዲትን አንቀጽ ቀሩ تلك الدار الآخرة ያችን የቀጣዩን ዓለም እኮ ነجعلها እናረጋታለን للذين لا يريدون علوا في الأرض ولا فسادا ለነዛ መሬት ላይ ከፍታን ለማይፈልጉት ኩራትን ለማይመኙት እናደርጋታለን ولا فسادا ምድርን ለማይበክሉት ነው ምንሰጣት እቺን አንቀጽ ቀሩ ስንገባ ሩሃቸው ወደ አላህ ሄዳ ነበር ይላል እና ወዳጆቼ ትልቁ ፓርት አላህ ይወፍቀን ሁላችንን ኩራትን ውስጣችን ናውጣ ይሄ ውስጥ ይስዳ አላህ ዘንድ ያለን ቀረቤታ የሚወሰነው በዛ ልክ ነው ዱዓችን ተቀባይነት የሚያገኘው ውስጥ ሲጸዳ ዳዓዋችን ሚዛን የሚደፋው ውስጥ ሲጸዳ አላህ ሁላችን ይወፍቀን ውስጥን እንዴት እናጽዳው አንድ ሶስት ህክምና ለወፍቃችሁ
አንደኛ ማን ነኝ ብለህ ራስህን ማሰብ። አንተ ለመኩራት ማን ነህና? መጀመሪያ ካፈጣጠርህ ጀምር። ተመጋቢ ነህ አይደል? የበላ ሰው ደግሞ የሚመላለስበት ቦታ ይኖረዋል አይደል? ማን ነህ አንተ? አንዴ ሙልሃብ የሚባል አንድ ግለሰብ መሪ ነው፣ ባለስልጣን ነውና አንድ ከኺዝ የተሰራ ከሱፍ ነገር የተሰራ ትልቅ ጋውን አርጎ እየኮራ ይሄዳል። ሲሄድ እንትን አገኘው፣ ሙጠርፍ ኢብኑ አብዱላህ አልሽኺር የሚባል ትልቅ ሳል ሰው አገኘውና አንተ ሰው ሆይ ያረማመድህ ኩራትህን እስልምናና አላህ አይወደውም፣ እስኪ ረጋ በላል ሲለው ቀብረር ብሎ ዞሮ አየውና አወከኝ እንዴ ታቀኛለህ ለመሆኑ አለው። እኔ ንጉሱ ነኝ መሪው ነኝ ሊለው እኮ። እርሳቸውም ገብቷቸዋልና አዎ አውቃለሁ አሉ። መነሻ የሚያስጠላ ፍትወት ነህ አሉ። መጨረሻ የሚገማ ጀናዛ ነህ አሉት። በሁለቱ መሃል ሆድ ላይ ቆሻሻ ይዘህ ምትዞር ነህ አሉት። ግልጽ ነው። ማን ነህ እናንተ? እስኪ መነሻህን ንገረኝ። ሚመንይኒው ምናነ ከዛ ثم انكم بعد ذلك لميتون ሟች ነህ። መሃል ላይ ደግሞ ቆሻሻ አዝለህ ነው ምትዞረው። ድንግጥ አለ። አረማመዱን አስተካከለ ይላል። አንተ ራስህን ማን ነኝ እኔ ከሰው ላይ የምኮራው? በቀለም በምን ማን ነህ እናንተ? ለዛ ነው አላህ ቁርአን ላይ ወላ ተምሽ في الارض مرحا ይላል። መሬት ላይ ተኮፍሰህ አትራመድ። انك لن تخرق الارض መሬትም በሳታችን መሰንጠቃችን ማን ትንሽ ፍጡር እኮ ነው። ولن تبلغ الجبال طولا አለም ቁመና ተራራ ጋር ይስተካከል። ምንድነው የምትነፋው? መሬት ልትሰነጥቅ ነው ነው ወይስ ኪሊማንጃሮ ጋር ልትወዳደር ነው? ولا تمشي في الارض مرحا ረጋ ብለህ ሂድ። አሁን እሱ ጋር አይደለም። አንደኛው እሱ ነው እኔ ማን ነኝ ብለህ መረዳት ነው። ሁለተኛ እንደ ሰው ዲን እንኳን ቢኖርህ ፍጻሜህን አታውቀው። በእስልምናችን ደግሞ ሱኡል ኻቲማ ምንነዋል? ያፈጻጸም መክፋት። አሟሟት አይታወቅም። አሁን አንተ እንኳን ታፔላ ለሰዎች ልትሰጠው ግልጽ ነው። ፍጻሜ ቢከፋስ ዲሰው ተችተ ተሳድበ ያንተ ፍጻሜ ቢከፋስ ነገር ይሄ ሁለተኛው ከኩራት የሚያርቅህ ነው። እኔ አንድ ልጆች አውቃለሁ፣ የተወሰኑ ወጣቶች ገና በወጣትነታቸው ኤጅ ላይ ጀማዓት ተክፊር ገቡ። ተውሂድ አጥብቀው ወደዛ አሉ እና ተውሂድ የሚቀራውን ሁሉ ካፊር ብለው ወጡ። ተከራከርናቸው፣ ምን አልናቸው፣ ቀጠሉ። ከተወሰነ ዓመታት በኋላ ይሄ መነግራችሁ ከዛሬ 15 ዓመት በፊት ከተወሰነ ዓመታት በኋላ እነዚህ ልጆች ተክፊሩንም ትተውት ሶላቱንም ትተውት ጫት እየቃሙ አገኘዋቸው። ያንዴ እኮ በቃ ምድር ላይ ከነሱ የለም ሰው እኮ የለም ከነሱ በላይ። አንዳንዴ እንደ ሰው እንዳትኮራ በዲንህ እንኳን የሚያረግ የኔ ፍጻሜ ምን ይታወቃል? ብዙ ታሪክ አሉ በነገራችሁ የሚያስደነግጡ በእስልምና ያለፉ። ሶስተኛው ሌላው ላይ እንዳትኮራ ሌላው እንዳታሽሟጠብ ያረግ አንተ በሰዎች ላይ የምታሾፈውን ነገር አላህ አንተን ቢፈትንስ በዛ ጉዳይ ምን ዋስትና አለ? አንድ ሸኺ ነበሩ ቁርአን ተፍሲር ካቀሩኝ ውስጥ እና በሰው ላይ በማሾፍ ላይ ተጠንቀቅ ብለው ልጅ እያለሁ ነው የመከሩኝ ከ10 ምናምን ዓመት በፊት። አንዴ አሉ መስጂድ ውስጥ ጋር በጣም ጠንካራ ናቸው፣ ዒባዳ ላይ ሱና ላይ ተውሂድ ላይ ጥብቅ ናቸውና አንዴ መስጂድ ገባው አሉ። ልሰግድ ስል ከጎኔ አንድ ሰው ሊሰግድ ቆሟል እና አላሁ አክበር ብለህ ነው የምትገባው። ንያ በቀልብ ነው፣ ሶላት ላይ ጾም ላይ ነው፣ በድምጽ ወይም ሐጅ ላይ ነው የምትነያው። ከዛ ይንተባተባ ነይቱ ሶሊ ዙር 40 ረካ ምናምን ይሉታል። በቀልብ የሚባለውን ሰው ባፉ ይለዋል። ይሄን ይደጋግመዋልና ተክቢራ ማለት አልቻለም። አሰለቸኛል። አሁንም ልልስል እሱም ይላሉ በቃሉ ረበሸኝ። አንተ ይሄን ነገርህን ተውና ተክቢራ አርገህ ግባ አልኩታል። ድንግጥ አለና አላሁ አክበር ብሎ ገባ። በጣም ተበሳጨቼ ቤቴ ገባው። አይደርስ የለም መግሪብ አዛን አለ። ሶላት ልሰግድ መስጂድ አድርኩ ተክቢራ ልልብል ማለት አልቻልኩም። እንደዛ ሰውዬ መደጋገም ጀመርኩ። እንዴት ልበል ተክቢራ አላርጋ? እንደገና ወደ አላህ
ተዋድቄ አልቅሼ ጌታዬ ቅርበለይ ብያፌም ፈተዋለሁ አንተ ሰዎች ላይ ምትተቻቸው ነገር ትዳሩ ስኬታማ አይደለም ስትል በሆነ ነገሩ ስታሾፍ አላህ በዛ አንተም ቢፈትነስ ዋስትናለ የለም እዛ ነው ከኩራት ሙእሚን ይጠበቃል በሰው ከማሽሟጠጥ ይርቃል ሰዎች ጠመው ሲያዩ በፍቅር ነው የሚያቸው እንዴት ልሳባቸው እንዴት ይምጡ እንጂ ሆነ እንኳን ገደል ገባልኝ ليس من اخلاق المسلم አራተኛው ኩራት ሲሰማ ነፍስን መሬት አውርደ ልኳን ማሳየት ይተበቅባል ሰይድና ዑመር ኢብኑ አልኸጣብ አንዴ በጣም ፀሐይ በሆነ ወቅት ከቤታቸው ወጡና الصلاه الجامعه ይሄ በአረቡ ትውልድ ያኔ ለትልቅ አጀንዳ ህዝብን ስትጣራ الصلاه الجامعه ሰሃባው ከየቤቱ ወጣ በዛ ፀሐዩን ታቆታላችሁ የአረቡ ምድር ወጣ ቆመ እንደ ቆመ መመለክት ሊያስተላልፉ ነው ጦርነት ሊያውጁ ይሆን ሰሃባው ጆሮውን ጣል አድርጓል እኔኮ አሉ አሁን ኸሊፋ ከመሆኔ በፊት የሙስሊሙ ዓለም መሪ ከመሆኔ በፊት ሳንቲሞች እየተሰጡኝ ለነገሌ ቤተሰቦች ፍየል ጠብቅ ነበር አሉ ይችን ተናገሩና ተመልሰው ቤታቸው ገቡ ሰው ተበተነ ሰይድና አሊ ተከተሏቸው ያ አሚር المؤمنين ምንድነው ያረከው ራስን አዋርደህ እኮ ነው የተመለስከው አሏቸው አዎ ያ አሊ ያሉት ቤት ቁጭ ብዬ ሳንሰላስል ነፍሴ ኩራት ተሰማት ዑመር አሁን እኮ ያገር መሪ ሆንክ የኡማው አስተዳዳሪ ሆንክ ምድር በእጅህ ገባች ሩምና ፋርስ እኮ ይፈሩሃል ማን አለ ካንተ የበለጠ አለችኛ ወጥቼ ህዝብ ፊት ላዋርዳት ፈለግኳ አየሁ እንዴት እንደሚሰብሯት ክስክስ አምጥተው قد افلح من زكاها ማለት እኮ ስኬታማውን ያጸዳት ሰው እንዲህ ስትወጣ ሰፍሮም ይጥላል ኢማም አልሻዕራዊ በዘመኑ ያለፉ በተፍሲራቸው ታቋቸዋላችሁ ስለሳቸው አንድ ታሪክ አንድ ዓሊም ሲናገር ሰማው ህዝብ በጣም ይወዳቸው ነበር በተለይ እርሳቸው ወፍድ የሚሏቸው የራሳቸው ጀማዓ አለ አንዴ ከመስጂድ ተፍሲር አቅርተው መሰለኝ ሲወጡ መኪና ውስጥ ሩጠው ገቡባቸው ሰው ይወዳቸው ነበርና መኪናው ማግኘት ስላልቻለ መኪናውን ከበቡና መኪናውን አነሱባቸው ከፍቅራቸው የተነሳ ከዛ ሰውን ወጣው ሰላም ብለው ተሰናብተው ትንሽ እንደወሰድኳቸው ይላል ሾፌራቸው የሆነ መስጂድ አካባቢ አቁመኝ አሉኛ ቆሙ ወረዱ ሽንት ቤት ገቡና ዘገዩብኝ ምንድነው ብዬ ስመለስ ሽንት ቤቱን ያጸዱታል ግራ ገባኝ ያ ሼክ አሁን በዚህ ፀሐይ ወርደ የሽንት ቤት ጽዳት ነው ተወኝ አሉኝ አሁን እኮ እነዛ ሰዎች መኪናዬን ሲያነሷት ልቤ ጥሩ ስሜት አልተሰማትም አሉ ልሰብራት ፈለኩ ተራም ሆኖ ግልጽ ነው ሰው የሚያደንቅ ምን ነው ላይን እኮ ቆሻሻ የሚያቀው አላህ ነው ውስጥ ሰለፎች እንዲህ ነበሩ ደጋጎቹ ከውስጥ ጋር ነው ጨዋታው ሁሌም ትግሉ ውስጥ ጋር ነው እንዳይበላሽ እሷን ማጽዳት አለበት እሷ መጽዳት አለባት ختام የሚያምረው ያኔ ውስጥና ውጪ ያልተቃረነ ሰው ስትሆን አላህ ሁላችን ይወፍቀን ሐቂቃ ለራሴ ያዘጋጀሁት ፕሮግራም ነው አላህ ውስጣችንን ጽድት ያደርግልን ስለዚህ ለተዋዱዕ ከሚረዳን ውስጥ ختامህን መፍራት በዛ አላህ እንደይፈትንህ መጠንቀቅ አንዳንዴ ደግሞ ወርደህ አውጥተህ ክስክስ ቀልብህን ማድረግ ማንነትህ መረዳት ነው ይሄን እንግዲህ በዳዕዋ ቋንቋ ወይም በአህለ ስሉክ በቀልብን በሚያጸዱ ሰዎች ቋንቋ ተኽሊያ ይባላል ማጽዳት ይባላል ከዚህ በኋላ ምን አለው ተህሊያ እንለዋለን ማስዋብ ሽቶ ልብስ ሳይታጠብ እንቀባለን መጀመሪያ ልብሱ ንጹህ ልብስ ከለበስነ በኋላ ሽቶ እናረጋለን ከሽቶ በፊት ልብስ መታጠብ አለበት አሁን መሰጣችሁ እሱ ነው የኩራት ተቃራኒ ምን ይባላል ምንድነው ምንለው ድምጽ አልተሰማኝ መተናነስ በአረበኛ ምን እንለዋለን التواضع ዝቅ ማለት መሰበር ማለት ራስን በትክክል አሳንሶ ማየት የፊዚካሊ ምናምን ሳይሆን ከውስጥ ሪሊ ሰዎች እንደሚበልጡ ማሰብ
ሁሉም ካንተ የተሻለ እንደሆነ ማሰብ ሰይድና ሙሳ عليه السلام الله ጠየቃቸው ያ ሙሳ አተድሪ لما اخترتك برسالاتي وبكلامي ሙሳ ለምን ከፍጡራን ሁሉ እኔም በማናገር እንደመረጥኩ ታውቃለህ አላቸው ያ አላህ እኔ አላቅም አሉ ሙሳ አላቸው የፍጡራንን ቀልብ ሁሉ ተመለከትኩታል ያንተ ቀልብ ከሁሉም በላይ ለኔ የተናነሰችውን አገኘዋታል ግልጽ ነው ቀልብ ለአላህ ስብር እኔ ትንሽ ነኝ እኔ ፍጻሜ ምን አውቄው እኔ ምን ዋስትና አለኝ እሚል ልቦና አላህ ሲይዝ የአላህ እርዳታ ከሱ ጋር ይሆናል ሙሳ ይባላል አለይሂ ሰላም ከማንም ሰው ጋር ይቀመጥም ያ ሰው ከሱ የተሻለ እንደሆነ ቢያስብ እንጂ ይላል ግልጽ ነው ይሄ ነበር ባህሪያቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይላሉ ኢነላህ አውሃ ኢለይ አላህ እኮ ወደኔ ወህይን አወረደ አንተ ዋዳዑ እርስ በርስ ተናነሱ حتى لا يفخر احدنا على احد አንዱ ባንዱ ላይ ጉራ እንዳይነዛ ተናነሱ ስብር በሉ በሌላም ሐዲሳቸው ላይ من تواضع لله ለአላህ ስብር ያለ رفعه الله አላህ ከፍ ያረጋዋል ሰይድና ዑመር ይሄን ሐዲስ ሲናገሩ من تواضع ሲሉ እጃቸውን ወደ መሬት ዝቅ ያረጉት ነበር رفعه الله ሲሉ ወደ ሰማይ ያነሱት ነበር ለአላህ ስብር ያለ አላህ ከፍ ያረጋዋል እኔ ትንሽ ነኝ ብሎ ውስጡን ያሰበ ይሄ ደግሞ ፎርጅድ ትንሽ ነኝ አይደለም ሪል መርምሮት ማን ነኝ እኔ ከማላችሁ በኹሹም ይሰግዳል አዳጋጅ እኮ አለ እንዲ ሶላት ውስጥ አሁን እንዲ ዙር ያለቀሰ ቁርአን ላይ ሱብሂ ሲቀራ አንቀጹ አላሳልፈው ያላል የለም እኮ ኢላ ማ ረሂመ ረቢ ይሄ ማንነቱ የሆነ ሰው እሻላለው ሊል በፍጹም አይመችም ሁሌ ምን አጉዳይ እንደሆነ ለዛ ነው ሶላት ስንጨርስ አስተግፍሩላህ አልተሟላም ሶላቱ سبحانك ما عبدناك حق عبادتك እንደ ነገሩ ነው ሰግደን ይወጣ ለመጨረስ ነው ይጓጓን እናታችን አይሻ ነብዩ ሰለላሁ ዐለይሂ ወሰለም አንድ የቁርአን አንቀጽን ትንታኔ ጠየቀች አንቀጹ ምን ይላል ወለዚነ يؤتون ما اتوا የኔ ባሮች እነዛ ናቸው ብሎ ነው አላህ የሚገልጸው መስጠት ያለባቸው ነገር የሰጡ وقلوبهم وجلة ልቦቻቸው ከዛ በኋላ በፍርሃት እሚርዱ ናቸው ሚለውን አንቀጽ ስታነብ ወደ ታላቁ ነብይ ዞር አለችና የአላህ መልእክተኛ እነዚህ በጣም ወንጀለኛ ሰዎች ናቸው እንደሚፈሩት አለች ረሱላህ ሰለላሁ ዐለይሂ ወሰለም ላ ያ አይሻ እንዲያደሉም እነዚህማ ከሌሊት ሶላት የሚሰግዱ ቀን የሚጾሙ ሰደቃ የሚሰጡ ታዲያ ቀልባቸው ለምን ይፈራል አላህ ባይቀበልንስ ብሎ ይፈራል ሰጠዋል እኮ የሚጠበቅባቸው ግን አላህ ዋጋ ባይሰጠውስ የሰው ፊት ነው የፈለክ ቢለኝስ ሶላቱ አልተሟላም ቢለኝስ ሁሉን ሰጠው የሚጠበቅባቸውን አድርገው የሚፈሩ ናቸው የአላህ ባሮች በስራቸው የሚኮፈሱ አይደሉም አንዴ በሐሰን አልበስሪ ዘመን ሰዎች ተዋዱዕ ምንድነው ሚለውን ቃል ለመተንተን ትንታኔ ያበዙ ተዋዱዕ ማለት እንዲህ ማለት ነው ተዋዱዕ ማለት እንዲህ ማለት ነው ሲሉ አገኙአቸው ሐሰን አልበስሪ ምን አሏቸው እናንተ ሰዎች ሆይ ለተዋዱዕ ፍልስፍና ያስፈልገው ማለት ተዋዱዕ ማለት መተናነስ ማለት ማንንም ሰው አታገኝም ያ ከዛ ሰው አንተ እንደምታንስ ብታስብ እንጂ ሰው ስታይ هو خير مني ሙእሚን አቋሙ ይሄ ነው ሰው ሲያይ እሱ ከኔ የተሻለ ነው ብሎ ሁሌም ያስብ አና خير منهم ما የሸይጣን ጥሪ ነው ከሱ ነው ይሻላል ጥፋት እዛ ነው አንድ ሰለፍ ምን ይላሉ አንድ አባባል አላቸው والله ይላሉ በህይወቴ በእድሜ የሚበልጠኝ ሰው ካገኘው እሱ ከኔ ይሻላል እላለሁ ምክንያቱም በእድሜ ይበልጠኛል ከኔ የተሻለ ሰግዷል ዚክር አርጓል ሰደቃ ሰጥቷል እሱ ይበልጠኛል እላለሁ አሉ ኸይሩን ያዩለታል ከኔ በእድሜ የሚያንስ ሰው ስመለከት هو خير مني ይላሉ እሱ ከኔ ይበልጣል ለምን በእድሜ ይበልጡት ይላው ግን እሱ እንደኔ ብዙ ወንጀል አልሰራም ይላል ግልጽ ነው ገና 20 አመቱ ነው ወንጀሉ ገና ትንሽ ነች ሶላት ከወጀበበት አመታት ነው እንዴት እንደሚገለብጡ ታያችሁ
ትልቅ ሰው ሲያዩ እሱ ይበልጠኛል ምክንያቱም ብዙ አመት ዒባዳ ሰርቷል ትንሽ ሲያዩ ደግሞ ይገለብጡትና እርሱ ከኔ ይሻላል ምክንያቱም ከኔ ያነሰ ወንጀል ነውና ያለው ስለዚህ ወዳጆቼ በየትኛውም የህይወት ጉዟችን ላይ ራሳችንን ዝቅ እናድርግ ነው የዛሬ ትልቁ መልእክቱ ውስጣችንን እናጽዳው ስብር እናድርግ ያኔ አላህ ተውፊቅን ይሰጠናል ያኔ አላህ ስኬትን ይወፍቀናል ኢንሻአላህ ራሳችን ለማሰብ ዝግጁ ነን ከራስ ጋር ለማውራት ቁጭ ብለን ወረጁሉን ذكر الله خاليا እንደተባለው ቁጭ ብለን ነፍስን መመርመር እኔ ይሻላለሁ የሚል ስሜት አለ ነው ውስጤ በሂስድ ተሞልቷል ወይ በሂቅድ ተሞልቷል ወይ የዲን መኮፈስ ውስጥ ያለ ነው እኔ ናጂያ ነኝ እኔ የተሻልኩት የሚል ስሜት አለ ነው የኢብኑ ተይሚያን ንግግር ታሪክ ማጠቃለያ ያላርግላችሁ ኢብኑ ተይሚያ ረሂመሁላህ በጣም የሚታወቁበት ፈትዋ እንኳን ሲከብዳቸው ትልቅ ዓሊም ናቸው ኢብኑ ተይሚያ በዚህ ዘመን ሁለት ሰው ከተለያየ ባክ ቃለ ኢብኑ ተይሚያ ካልከው ጸጥ ይላል የዚህን ያህል አላህ ሰው ልቦናውስ ግዝፈት ሰጥቷቸዋል ኢብኑ ተይሚያ ፈትዋ ሲጠፋቸው ይላሉ ከ1000 ጊዜ በላይ እስትግፋር አረጋለሁ ይላሉ አላህን ያ ረብ ክፈትልኝ ምን አቃለው ነው የአካባቢው ማህበረሰብ የጣላቸው የድሮ መስጂዶች አሉ ማይሰገድባቸው እዛ መስጂድ ይሄዱና ራሳቸውን አፈሩ ላይ ጥለው ያ ሙዓሊመ አደም علمني ይሉ ነበር ወያ ሙፈሂመ ሱለይማን ፈሂምኒ አንተ ሱለይማንን ግንዛቤ የሰጠው ጌታ ወይ ግንዛቤ ስጠኝ አደምን ያስተማርከው ጌታ ወይ ዕውቀትን ስጠኝ ተደፍተው ለአላህ እንዲህ ስብር ይፈልጋል ዓሊም ነኝ ታዋቂ ነኝ አይደል ስብር ኢብኑ القيم ምን ይላል በህይወታቸው መጨረሻ ላይ አንድ ደብዳቤ ላኩልኝ ይላል አንድ ኪታቡ ላይ ደብዳቤውን አስቀምጧታል እኔ ይላሉ ኢብኑ ተይሚያ አነ ላ ሸይ እኔ እኮ ምንም አይደለው እንግዲህ እሳቸው ማለት በዘመናቸው ታዋቂ ገጣሚዎች ስለ እርሳቸው ያልገጠሙት የለም አንተ الامام المنتظر ያሉ ነበር የሚያደንቋቸው ትውልድ አቅጣጫ ጠፍቶት የመዘኻብ ኺላፍ በበዛበት ዘመን ታስተካክል ዘንድ ህዝብ ሲጠብቀ የነበርክናችሁ ነበር ሚላቸው እንደ ነብይ ነው የሚያዩዋቸው ተሐድሶ ላይ ነው ያሳለፉት ለዲን ሲሉ 21 ጊዜ ኢብኑ ተይሚያ ታስረዋል ምን ትላላችሁ 21 ጊዜ ተመላልሰዋል እስር ቤት ስለዚህ ትውልድ አንግሶ ነበር የሚያያቸው መንግስታት ፈርተው ነበር የሚመለከቷቸው ግን እርሳቸው ይሄን የሰው ሁሉ ደሳ ሳዩ አነ ላ ሸይ እኔ ምንም አይደለው ወላ ሚኒ ሸይ እኔ ዘንድ ምንም ነገር የለም ወላ ፊየ ሸይ ውስጤም ባዶ ነው ማንነኝ እኔና ምንም ነገር የለኝም ይሄ ስሜት ነበራቸው ኢብኑ ተይሚያ ከዛም ይላል ኢብኑ القيم ከዚያው አያይዞ አንዲት ግጥም ጻፉ አነ الفقير الى رب البريات انا المسكين في مجموع حالاتي لا استطيع لنفسي جلب منفعه ولا عن النفس لي دفع المضرات والفقر لي وصف لازم ابدا كما الغنى هو وصف له ذاتي سلا الرحمن يصافوت اني ني مسكينو اني ني دهاو ወደ አላህ ከጃይ ነኝ እሱ የተብቃቃ ነው ሚል ግጥም ላኩልኝ ይላል ታዲያ ይሄን ተናናሽ የአላህ ባሪያ ፍጻሜያቸው እስር ቤት ውስጥ ነበር አስረዋቸው ያለ ፈትዋ መስጠት ከለከሏቸው መጽሐፍ እንደይጽሙ ቀለማቸውን ወሰዱባቸው መጨረሻ ቁርአንን ማንበብ ጀመሩ የመጨረሻ አንብበዋት የሞቷት አንቀጽ ኢነል ሙተቂነ ፊ ጀናቲን ወነሃር እነዛ አላህ የሚፈሩት በጀነት ውስጥና በወንዞቹ መሃል ናቸው في مقعد صدق عند مليك مقتدر እውነተኛ በሆነው መቀመጫ ቻይ ከሆነው አላህ ዘንድ ናቸው የሚለውን አንቀጽ አንብበው ፍጻሜያቸው ሆነ ይላሉ ታሪካቸውን የጻፉት ለአላህ ብሎ የተናነሰ ፍጻሜውን አላህ ያሳምረዋል እኔ ወዳጆቼ አላህ ውስጣችን ያጽዳልን ለስኬት ምንጣቸው ውስጥ ሲጸዳ ነው ሐቂቃ ስለሌላ ርዕስ ማውራት ይቻላል ውስጥን እየረሳ ነው ኢኽላስ ሌላ ጊዜ እናወራዋለን ኢኽላስ የለም ስራ ስንሰራ ስንት ላይ ካገኘው ነው ፌስቡክ ላይ እንጂ ይሄ ጽሁፌ አላህ ዘንድ ምን ዋጋ አለው ያስጠይቃል አያስጠይቅ የለም ኢኽላስ የለም በቃ ስድብ ነው ሻህዋ ነው ስሜት ነው ያን ነገር ሂሳብ ሰርቶ የሚለቅ የለም
ካልኩሌሽን የሚሰራ የለም الله يخلصني يوفقن ሁላችንን وصلى الله وسلم وبارك على نبينا محمد وعلى آله وأتباعه أجمعين السلام عليكم ورحمة الله تعالى وبركاته